ለተሰኛችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን ዋላችሁ? አምላከ ቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ የሌሊት ጨረቃ የንጋት ኮከብ ማኅደረ ወርቅ የልዑል ቤተ መቅደሱ አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የወለደች ድንግል ማርያም ጸጋዋና ፍቅሯ በሕይወታችን ላይ ይደርብን። ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ በሚል ይሆናል ማለት ነው። ይህንን ቅዱስ ቃል እግዚአብሔር አምላክ በአእምሯችን እንዲያሳድርብን እስኪ በአንድ ላይ ነገር ግን በሉ እስኪ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ። እንግዲህ ይህንን የመጽሐፍ ቅዱስ ክፍል የጻፈው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን የተናገረው ኢየሱስ ክርስቶስ ሲሆን የጻፈው ደግሞ ሐዋርያው ቅዱስ ማቴዎስ ነው። ቃሉን የጻፈው ማን ነው? ሐዋርያው ቅዱስ ማቴዎስ ነው። ቃሉን በአንደበቱ የተናገረው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁንም ፈልጉ፣ ይህ ሁሉ የምትፈልጉት ሁሉ ይጨመርላችኋል አለ። ይህ ሁሉ ያለው ከላይ የተናገረው ቃል ስለነበረ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 25 ላይ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ደግሞ ስለ ሰውነታችሁ በምትለብሱት አትጨነቁ፣ ነፍስ ከመብል ሰውነትም ከልብስ አይበልጥምና ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህ ሁሉ ያለው ለዚህ ነው። ይህ ሁሉ በሕይወታችን የሚያስፈልገን ሁሉ ማለት ነው። በሕይወታችን በኑሯችን ዕለት ዕለት ስንንቀሳቀስ፣ ስንተኛ፣ ስንነሳ፣ ስንበላ፣ ስንጠጣ ለእኛ ለአካላችን ወይም ደግሞ ለሥጋችን ወይ ደግሞ ለነፍሳችን የሚያስፈልጉ ነገሮች በእግዚአብሔር ብቻ በእግዚአብሔር እጅ ብቻ የሚሰጡ ናቸው ማለት ነው። በማን እጅ? በእግዚአብሔር እጅ የሚሰጡ ናቸው። ለምሳሌ በዝናብ እያበቀለ በፀሐይ እያበሰለ ቡቃያውን እየባረከ ጊዜያችንን እየባረከ ዘመናችንን እየባረከ ሰዓታችንን እየባረከ የሚያቆየን ማን ነው? ንገሩኝ እስኪ ክርስቲያኖች። እግዚአብሔር ነው። እግዚአብሔር ከሰማይ ጠል ካላወረደ፣ እግዚአብሔር ከሰማይ የፀሐይ ብርሃንን ካልለቀቀ፣ ቡቃያው በሰዓቱ፣ አየራቱ ንፋሳቱ፣ ወንዞች በጊዜውና በሰዓቱ፣ ቀኖች፣ ጊዜያቶች፣ ዘመናቶች በየጊዜውና በየሰዓቱ ባይፈራረቁ በእግዚአብሔር ፍቃድ የሰው ልጅ ሕይወቱ እምብዛም የበረታና የጸና አይሆንም ነበር። ስለዚህ አስቀድማችኋል። ምን ብላችሁ? አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ አለ። ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት ስለምትረግጡት አትጨነቁ፣ ስለምትኖሩት ሕይወታችሁ ስለምታጌጡበት ስለ አካላችሁ ማንነት አትጨነቁ። የሚቀድመው አንድና አንድ ብቻ ነው። እሱም የእግዚአብሔር ጽድቅ ነው። እርሱም የእግዚአብሔር መንግሥት ነው። እርሱም ከእግዚአብሔር ጋር መሆን ነው። ብዙ ጊዜ የማያስጨንቀው ነገር ያስጨንቀናል። ብዙ ጊዜ ማለት ነው። ዛሬ የት ውላለሁ? ዛሬ ምን እሰራለሁ?
ዛሬ ምን እመገባለሁ? ዛሬ ምን አይነት ልብስ ለብሼ እውላለሁ? ምን አይነት ልብስ እቀይራለሁ? ዛሬ ከማን ጋር እጫወታለሁ? የት እዝናናለሁ? ምን እበላለሁ? ምን እጠጣለሁ? እያልን ብዙ ጊዜ የምንጨነቅ ሰዎች አሉ። በተለይ አንዳንዶቻችን ስራ ከማጣት የተነሳ ጊዜያችንና ዘመናችንን በማሰብና በመጨነቅ የምንጨርስ ሰዎች አሉ። ምን ከማጣት የተነሳ ክርስቲያኖች? ስራ ከማጣት የተነሳ። ስራ ያጣ ሰው አእምሮው ይጨነቃል። ስራ ያጣ ሰው ውስጡ ይታወካል። ስራ ያጣ ሰው አእምሮው ይዛባል። አዎ አንዳንድ ጊዜ ከእውቀት ማነስ የተነሳ ለኛ የሚመጥነንን ስራ ካለማወቃችን የተነሳ እንጨነቃለን። አንዳንድ ጊዜ ደግሞ እውቀቱ እያለን ስራውን ፈልገን ማግኘት አቅቶን እንጨነቃለን። አንዳንድ ጊዜ ደግሞ ስራው ፊት ለፊታችን እያለ ስራውን የመስራት ብቃት እያለን ሕይወታችንን የሚሸፍን ሕይወታችንን የሚጋርድ አቅማችንን የሚያሳጣ አእምሯችንን የሚያደክም ሰርተን እንዳንለወጥ የማያደርግ ለውድቀታችን አጋዥ ሆኖ በደምና ባጥንታችን ከኛ ጋር ተጣምሮ የምንበላውን እየበላ የምንጠጣውን እየጠጣ የምንለብሰውን እየለበሰ በደም ባጥንታችን ሆኖ አእምሯችንን የሚያስጨንቀናል። ስራ አለ መስራት እንዳንችል ጋርዶብናል። ጉልበት አለ በጉልበታችን እንዳንሰራ ጉልበታችንን ጨምድዶ ወይም አድክሞ ይዞናል። አእምሯችን እንዳያስብ አድርጎታል። እንዳንለወጥ ዝቅ እንድንል ያደርገናል። ሁልጊዜ ወደ ታች እንድናስብ አቅም እያለን ማድረግ እየቻለን ግን አንተ እኮ አቅም የለህም ይለናል። አንተ እኮ ደካማ ነህ፣ አንተ እኮ ይህን ስራ እንደ ጓደኞች መስራት አትችልም ይለናል። በልባችን ሰሌዳ ላይ ተቀምጠው ደካማነታችን ሁልጊዜ ሲነግረን እኛ ደግሞ እሱ እንደተናገረው ደካማ ነን እያልን ስለምናስብ በአእምሯችን ከመተከዝና ከማሰብ የዘለለ በእጃችን ሰርተን መለወጥ ያቃተን ሰዎች አለ። የሚያስጨንቃችሁን ሁሉ ለማን ስጡ አለ? ለእግዚአብሔር ስጡ። መጀመሪያ የሚቀድመው ሰርቶ ለመለወጥ ነግዶ ለማትረፍ በጉልበት ለመጠቀም ለመለወጥ ከሰው በላይ ለመሆን ራስን ለማስተዳደር የመጀመሪያው ኃይልና ብቃት የአሸናፊነት ክብርና የድል በትር ወይም የድል ጋሻ እግዚአብሔርና እግዚአብሔር ብቻ ነው። አዎ እግዚአብሔር ከጎናችን በራቀ ጊዜ፣ እግዚአብሔር ከኛ በተለየ ጊዜ፣ ብቻችንን በሆንን ጊዜ በእግራችን የምንረግጠው መሬቱ ያቃጥለናል። የምንተነፍሰው አየር በሽታ ይሆናል። የምንተኛበት መኝታ ይጎረብጠናል። የምንበላው ምግብ ያመናል። የምንጠጣው ውሃ አያረካንም። ማን ከኛ ጋር የለም? እስኪ ንገሩኝ ክርስቲያኖች። መጀመሪያ ራሳችን በራሳችን አካል ስለምንንቀሳቀስ እግዚአብሔርን ከኛ ስላራቅ ነው። ከእግዚአብሔር የተለየ መንፈስ በውስጣችን ስላለ ብቸኞች ስለሆንን የምናስበው በራሳችን ብቻ ስለሆነ በራሳችን ዛቢያ ብቻ ስለምንሽከረከር የእግዚአብሔርን እርዳታ ስለማንፈልግ ብቸኛ እንሆናለን። የሚያየን ሁሉ ዝቅ ያደርገናል። የሚያየን ሁሉ ይገፋናል። የሚያየን ሁሉ ያሳንሰናል። የሚያየን ሁሉ እንደ ደካማ ይቆጥረናል። የሚያየን ሁሉ ባዶ እንደሆነን ይገምታል። ከማን ተለይተን ስለሆነ? ከእግዚአብሔር ስለተለየን ማለት ነው። እግዚአብሔርን ከያዝን ግን ከእግዚአብሔር ጋር ከሆንን ግን እግዚአብሔርን አምባ ካደረግነው እግዚአብሔርን ጋሻ ካደረግነው ኦሪት ዘፍጥረት ምዕራፍ 12 ከቁጥር 17 ተመልከቱ። አብርሃም እኔ ለአንተ
ጋሻህ ነኝ። ለአንተ ምን ነኝ? እኔ ለአንተ ምን ነኝ? ጋሻህ ነኝ። ከእግዚአብሔር የተለየ መንፈስ ያለው፣ ከእግዚአብሔር የተለየ ሕሊና ያለው፣ ከእግዚአብሔር የተለየ መንፈሳዊ ማንነት ያለው፣ ከእግዚአብሔር የተለየ ሰውነት ያለው፣ ከእግዚአብሔር የተለየ ክብር ያለው ሰው ሁልጊዜም ታናሽ ነው። ሁልጊዜም ወራዳ ነው። ሁልጊዜም ዝቅ ያለ ነው። ሁልጊዜም ትንሽ ነው። የሚያየው ሁሉ ያስደነግጠዋል። የሚያፈጥበት ሁሉ ውስጡን ያስጨንቀዋል። ቀኑ የሚመሽ አይመስለው፣ ሌሊቱም የሚነጋ አይመስለው። የበላው ነገር አይስማማው፣ የጠጣው ነገር አይስማማው፣ የሚተኛበት አይስማማው። ሌሊት ሲጨነቅ ያድራል፣ ቀን ሲጨነቅ ያድራል። ጋሻውን አርቋላ፣ ኃይሉን ትቷላ፣ መመኪያውን ንቋል። ከመመኪያው ከእግዚአብሔር እቅፍ ተለይቷል። በሉል መጠጊያ የሚኖር ይላል ቅዱስ ዳዊት፣ በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። እርሱ ከሚያስደነግጥ ነገር ያድናል። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። በቀን ከሚበረው ፍላጻ፣ በጨለማ ከሚሄድ ክፉ ነገር ያድናል። ማንን ከያዝክ ነው? ንገሩ ክርስቲያኖች፣ ማንን ከያዝክ? እግዚአብሔርን ከያዘ፣ እግዚአብሔርን ጋሻ ካደረገ፣ እግዚአብሔርን መተማመኛ ካደረገ፣ እግዚአብሔርን አለንታ ካደረገ፣ እግዚአብሔርን መጠለያ ካደረገ፣ ምንም ወሬ ቢደለም ወሬ ቢወራ፣ ምንም እኛን ይጎዳል ተብሎ ቢነገር ወይም ደግሞ እኛን የሚጎዳ ነገር ከፊታችን ቢደነቀር፣ የማያልፍ ጊዜና የማያልፍ ዘመን መስሎ ቢታየን፣ የሚያስጨንቅ ጊዜና ሰዓት መስሎ ቢታየን፣ እግዚአብሔር ከኛ ጋር ነውና እግዚአብሔር መውጫ ቀዳዳውን ያዘጋጅልናል። እግዚአብሔር ምን ያዘጋጅልናል? እግዚአብሔር ማምለጫ ነው። እግዚአብሔር አሸናፊ ነው። እግዚአብሔር ቅድም እንደተነጋገርነው ለአብርሃም እኔ ለአንተ ጋሻህ ነኝ እንዳለ አንተም የአብርሃምን ስራ ብትሰራ እግዚአብሔር ጋሻ ይሆናል ማለት ነው። እያችሁ ክርስቲያኖች፣ ስለዚህ ነው መጀመሪያ የእግዚአብሔርን መንግስቱን ጽድቁን እሹ፣ በኋላ ሁሉም ነገር ይህ ሁሉ ይጨመርላቸዋል። ምኞታችሁ ሁሉ ይጨመርላቸዋል። የምታስቡት ሁሉ ይጨመርላቸዋል። ማሰብ እግዚአብሔርን ይዞ ነው። መመኘት እግዚአብሔርን ይዞ ነው። መስራት እግዚአብሔርን ይዞ ነው። ከእግዚአብሔር ጋር አሁንን የሰራነው ስራ የለመለመ ነው። ቅዱስ ዳዊት ምንድን ነው ያለው? እግዚአብሔር በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል አለ። ምን ማለት ነው? እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። እግዚአብሔር ማረፊያ ነው። እግዚአብሔር ጋሻ ነው። እግዚአብሔር መተማመኛ ነው። እግዚአብሔር ጉልበት ነው። እግዚአብሔር የብቸኞች ሰብሳቢ ነው። እግዚአብሔር የድሃ አደጎች አባት ነው። እግዚአብሔር ሰው የለኝም የሚሉትን ያስጠጋቸዋል። እግዚአብሔር ኃይል የለኝም የሚሉትን ኃይል ይሆናቸዋል። እግዚአብሔር መከታ ጋሻ የለኝም የሚሉትን መከታ፣ ጋሻ፣ መደገፊያ፣ መጠለያ፣ አምባ ይሆናቸዋል። እግዚአብሔር እብሪተኞችን፣ አመፀኞችን ያጠፋል። እጅግ አምርሮ የሚጠላው ነገር ቢኖር እግዚአብሔር ምን ብሎ አልኳችሁ ክርስቲያኖች ንገሩኝ? እጅግ አምርሮ የሚጠላው ነገር ቢኖር እግዚአብሔር ትዕቢተኛ ነው። ትዕቢተኛን ይጠላል። አመፀኞችን ይጠላል። እብሪተኞችን ይጠላል። በእግዚአብሔር ትከሻ የማይደገፉትን፣ በራሳቸው የሚተማመኑትን ኃጢአታቸው ይጥላቸዋል። ኃጢአታቸው ያጠፋቸዋል። ትዝርታቸውና ትዕቢታቸው ይደመስሳቸዋል። የማይሆን አወዳደቅ ይወድቃሉ። መነሳት አይችሉም። አቅም የላቸውም። ምክንያቱም እግዚአብሔርን የማይዝ ሰው አቅም የለውም። ማንን የማይዝ ሰው? እግዚአብሔርን የማይዝ ሰው አቅም የለውም። እግዚአብሔር ጉልበቴ ነው የማይል ሰው አቅም የለውም።
በእግዚአብሔር የማይተማመን ሰው አቅም የለው። በእግዚአብሔር ክንድ የማይደገፍ ሰው አቅም የለው። ማንም ይሁን ማንም ስልጣን አለኝ የሚልም ቢሆን ኃይል አለኝ የሚልም ቢሆን ብዙ ሰራዊት አለኝ የሚልም ቢሆን ብዙ ወታደር አለኝ የሚልም ቢሆን ብዙ መሳሪያ አለኝ የሚልም ቢሆን ብዙ ጋሻ መተማመን አለኝ የሚልም ቢሆን በሀብቱ በንብረቱ የሚተማመንም ቢሆን በእውቀቱና በጥበቡ የሚተማመንም ቢሆን እግዚአብሔርን ከተወ ከእግዚአብሔር ከተለየ እውቀቱ ጭንቅላቱ ቀፎ ነው። ለእግዚአብሔር ነው መደገፊያ። ማነው መደገፊያ? ክርስቲያኖች እስኪ ንገሩኝ፣ በአንድ ቃል ተናገሩ። ማነው መደገፊያ? እግዚአብሔር ነው መደገፊያ። እውቀቱ ባይኖር ራሱ እግዚአብሔርን ከያዝክ እሱ እውቀትና ጥበብ ይሆናል። በቃ ብዙ ጊዜ ሰዎች በእግዚአብሔር የሚተማመኑ ሰዎች የሚያሸንፉት ለዚህ ነው። የምትናገረው ንግግር ሁሉ ተሰሚነት ይኖረዋል። እግዚአብሔር እንድትደመጥ ያደርጋል። እግዚአብሔር እንድትታይ ያደርጋል። እግዚአብሔር እንድትሰማ ያደርጋል። እግዚአብሔር በከፍታው ሰገነት ያቆማል። እግዚአብሔር ከፍ ባለ ቦታ ላይ ያቆማል። እግዚአብሔር ጠላቶችን ከእግርህ ስር እንዲንበረከኩ ያደርጋቸዋል። እግዚአብሔር ኃይልና መደገፊያ ይሆናል። ያስገዛልሃል ሁሉም ነገር። ምን ያስገዛልሃል? ሁሉም ነገር። በቃ አልችልም የምትለውን ሁሉ ተስፋ የቆረጥክበትን ሁሉ እንግዲህ አንተ ታውቃለህ ብለህ ለእሱ ከሰጠኸው እሱ ያውቃልና እሱ እንድታመልጥ ያደርግሃል። ከሚያስጨንቀንና ከሚያዋርደን ወይም ደግሞ ሁልጊዜ ዝቅ ብለን እንድንኖር ጭንቅላታችንን ወደ ታች እንድናዘነብል የሚያደርገንም እግዚአብሔር ይመታውና አንተ ቀጥ ብለህ እንድትሄድ ያደርግሃል። ስለዚህ አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ነው ታዲያ ስለዚህ አላቸው ስለ ነፍሳችሁ ለምትበሉት አለ። መተማመኛ ስለሆነ ነው እግዚአብሔር። ስለ ነፍሳችሁ ለምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምና። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ግን ከእነርሱ እጅግ አትበልጡምን? ከነማን? እግዚአብሔር የሰማይ አባት ተባለ። ያው የሰማይ አባታቸው የተባሉት አባታቸው የሆነላቸው ለአዕዋፋት ነው። በሰማይ ለሚበሩ አዕዋፋት አያችሁ። እግዚአብሔር አምላክ እኛ መገረፍ የሚገባንን ግርፋት እየተገረፈ፣ እኛ መቀበል የነበረብንን መከራ እየተቀበለ፣ እኛ መሞት ሲገባን እሱ ሙቶ ሞትን ድል አድርጎ የድልነትን ኃይል የድልነትን የአሸናፊነትን ማዕረግ ጸጋ ለእኛ ሰጥቶናል። ለዚህ ነው እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን የመላእክት አለቃ ቅዱስ ገብርኤል መጣና ለድንግል ማርያም መላላት። በዚህ በሉቃስ ወንጌል ምዕራፍ 1 ላይ ተጽፎ እንደምናገኘው የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማን እናት? ንገሪ ክርስቲያኖች፣ የማን እናት? የአሸናፊ እግዚአብሔር። ሁልጊዜም ያሸንፋል። እግዚአብሔርን ያሸነፈ ፍጡር አለ? ንገሩ። እግዚአብሔርን ያሸነፈ ፍጡር አለ? ሁልጊዜ ሲያሸንፍ ይኖራል። አዎ ሰዎች ሥጋ የለበሰውን የድንግል ማርያምን ልጅ በጅራፍ ገርበውታል። መግረፍ ብቻ አይደለም፣ ገለው በእንጨት ላይ በደረቅ እንጨት ላይ ሰቅለው ደሙን አፍስሰው ጎኑን ወግተው ጀርባውን በጅራፍ ገርፈው አጥንቱ እስከሚታይ መከራን አቀብለው መከራን ሰጥተውት ገለውታል። ከገደሉት በኋላ ግን በመቃብር ከተቀበረ በኋላ መቃብርን ፈንቅሎ ተነስቷል። ሰው አይደለም ያስነሳው። በራሱ ስልጣን ሞቶ በራሱ ስልጣን መነሳት የሚችል የእግዚአብሔር ልጅ እግዚአብሔር የብርሃን ልጅ ብርሃን ወልድ አምላክ ኢየሱስ ክርስቶስ ብቻ ነው። ሌላው ፍጡር ሊሞት ይችላል። በእግዚአብሔር ፍቃድ ሞቶ በእግዚአብሔር ፍቃድ ይነሳል። እግዚአብሔር ያስነሳዋል። እግዚአብሔር ግን ያስነሳው ማንም የለም። እግዚአብሔር አስነሽ ነው። እግዚአብሔር ያነሳል። በትቢያ ላይ የወደቁትን ያነሳል። በጨለማ ላይ የወደቁትን ያነሳል። በእስር ቤት የተጣሉትን በሐሰት የተመሰከረባቸውን ምስክር የሆናቸውና
ረዳት ሆኖ እውነተኛውን ፍርድ ይፈርድላቸውና ከእስር ቤት ያስወጣቸዋል። እግዚአብሔርን ለተደገፉት ነው። ታዲያ ማንን ለተደገፉት? እግዚአብሔርን ለተደገፉት። ለማሸነፍ ማንን መያዝ ያስፈልጋል? ክርስቲያኖች ማንን መያዝ ያስፈልጋል? ለማሸነፍ የተመኘሽው እንዲሳካልሽ፣ የተመኘኸው እንዲሳካልህ። ከእግዚአብሔር ውጭ መተማመኛ የለም። ገንዘብ መተማመኛ የለም። ገንዘብ የነፍስ ዋስትና አይደለም። ገንዘብ የአካል ዋስትና አይደለም። ገንዘብ የሕይወት ዋስትና አይደለም። እግዚአብሔር ግን የሕይወት ዋስትና ነው። የአካል ዋስትና ነው። የኑሮ ዋስትና ነው። የመኖራችን ምርኩዝ እሱ ነው። የምንተነፍሰውን አየር በነፃነት ያለ መቆጣጠሪያ እንደፈለግን ንገረው እንደፈለግን እንድንተነፍሰው የፈቀደልን እሱ ነው። በሌላው ላይ መቆጣጠሪያ ተተክሏል። በሰማይ በምስራቅ በኩል የሚወጣውን የፀሐይ ብርሃን በነፃነት እንደፈለግን እንድንተነፍስ እንድንሞቀው ፈቅዶልናል። መቆጣጠሪያ የለውም፣ የእግዚአብሔር ስጦታ ስለሆነ። እግዚአብሔር ከሰማይ ጠል ያወርዳል። ዝናባት ወርደው መሬትን ያርሳሉ፣ አበቦች ያብባሉ፣ አዝርዕታት ሁሉ ፍሬ አፍርተው ያበቅላሉ። ለሰው ልጆች መጠቀሚያ ናቸው። ወንዞች በልካቸው በጊዜውና በሰዓቱ ይሞላሉ። ከፈለግነው ባህር ቀድተን እንጠቀማለን። አሁን ግን በእጅ የሚያዝና የሚጨበጥ ስለሆነ በውሃ ላይ መቆጣጠሪያ ተገጥሞበት እንኳን ለቆጣሪው ከፍለን ነው የምንጠቀመው። የሰው ስጦታ ስለሆነ ከላይ ከሰማይ ለፍጥረት እኩል ይሰጣል። ሰዎች ስልጣን ስላላቸው ደግሞ በስልጣናቸው ተቆጣጥረው ቀንሰው ያከፋፍሉናል። አያችሁ ክርስቲያኖች፣ ቀንሰው ምን ይሉናል? ቀንሰው ያከፋፍሉናል። በአየሩ ላይ በምንተነፍሰው በንጹህ አየር ላይ ቆጣሪ ቢገጠምበት አንቺ አንተ አይመችም። ነፃነት ተሰጥቶን እንኳን እንደፈለግን እየተነፈስነው ዛሬ ኮሮና ቫይረስ ሆኗል። ከኃጢአትና ከበደላችን ብዛት የተነሳ የምንተነፍሰው አየር ኮሮና ቫይረስ ሆነ። የምንተነፍሰው አየር ሳይነስ ሆነ። በኃጢአት ምክንያት በደምና በአጥንት የገባው የዛር መናፍስት፣ የቡዳ መናፍስት፣ የሰይጣን መናፍስት፣ የአጋንንት መናፍስት የምንተነፍሰውን አየር ከበደላችንና ከኃጢአታችን የተነሳ ለአፍንጫችን ጉንፋን እንዲሆን አድርጎታል። ከምንም አይመጣም፣ ከክፋታችን የተነሳ ነው። ከምንም አይመጣም፣ ከአመፀኝነታችን የተነሳ ነው። ከምንም አይመጣም፣ እግዚአብሔርን ንቀን ስለወደቅን ነው። በትቢያው ላይ በመውደቃችን የተነሳ ከወደቅንበት ትቢያ እጃችንን ወደ እግዚአብሔር ዘርግተን እግዚአብሔር እንዲያነሳን እግዚአብሔርን አልለመነው። ምክንያቱም አመፀኛ ነን፣ ልባችን አምጿል። በእግዚአብሔር ላይ የሚያምፅ ልብ የአጋንንት ማደሪያ ይሆናል። በእግዚአብሔር ላይ የሚያምፅ አእምሮ የአጋንንት የመናፍስት መኖሪያ ይሆናል። በእግዚአብሔር ላይ የሚያጉረመርም አንደበትና አእምሮ ልቦና የርኩሳን መናፍስት መጠለያ ይሆናል። ሁለት ራስን ትኖራለህ። አንተ አንድ ብቻ አለ እልፍ ወትርፊት አእላፍ በሰውነት በደንብ በአጥንት ውስጥ ሲገባ አታየው። ደምህን እየጠጣ ስጋህን እየበላ ይኖራል። ጨጓራ ያዘኝ፣ ወገቤን አመመኝ፣ ሆዴም ቆረጠኝ፣ ራስ ምታት አለብኝ፣ የቡና ሱስ አለብኝ፣ የመጠጥ ሱስ አለብኝ፣ የአረቄ ሱስ አለብኝ፣ የእንደዚህ አይነት የጫት የሲጋራ ሱስ አለብኝ ትላለህ። በደምና በአጥንት የገባው አጋንንት እንደፈለገ ልጓሙን ይዞ እየጎተተ ያሽከረክራል። በቃ ቀልቤን አላውቀውም እኮ ስናገር በጣም ተናድጄ ነው እኮ ትላለህ። ቀልብህን የማታውቀው በደምና በአጥንት ያለው አጋንንት ስለሚገፋ ነው። ሰይጣንን አታምጣብኝ ትላለህ። እውነትህን ነው። በደምና በአጥንት ሰይጣን አለ። ከእግዚአብሔር ስለተለየ ሰይጣን እንዳለህና ሰይጣን እንዳለብህ ራስህ ትመሰክራለህ። በቀደም እዚህ ታች አለም ካፌ አካባቢ የሆነ ቦታ ላይ አንድ ካፌ ውስጥ ቁጭ ብለን ሻይ እየጠጣን ከሩቅ አንድ ሰው ምን አለ መሰላችሁ? ከጓደኛው ጋር እየተጨቃጨቀ ነው። ኧረ ተው እባክህ ተው ና ነው የምልህ ተሎና ሰይጣንን አታምጣው አለ። ምንን አታምጣው? አያችሁ፣ ሰይጣን እንዳለበት በደንብ ያምናል። በውስጡ ያለውን ሰይጣን በደንብ ተንከባክቦታል ማለት ነው። እንዲመጣ የሚፈቅደው እሱ ነው፣ እንዳይመጣ የሚፈቅደው እሱ ነው። ሰይጣናችን እንዲመጣ የምንፈቅደው እኛ ነን። ሰይጣናችን እንዲኖርብን የምንፈቅደው እኛ ነን። ሰይጣናችን እንዲያስተዳድረን የምንፈቅደው እኛ ነን። አምላክ
አምላኬ ይቆጣል እንኳን አንልም፣ ሰይጣኔ ይቆጣል ነው የምንለው። ያጅ እንጂ ምንድነው? ስለዚህ እግዚአብሔርን ንቀነዋል፣ እግዚአብሔርን አልፈራ ነው። አያችሁ፣ እሱ መተማመኛ አለት፣ አሸናፊ ክንድ፣ አምባ መጠጊያ፣ ጋሻ መከታ እንደሆነ እያወቅን የነፍስና የሥጋችን ፈጣሪ እንደሆነ እያወቅን ነፍስና ሥጋችንን በሲኦል አስሮ መቅጣት እንደሚችል እያወቅን ነፍስና ሥጋችንን በገሃነም እሳት አድርጎ መቅጣት እንደሚችል እያወቅን እግዚአብሔርን ግን አንፈራው። ከዛ ይልቅ የግዳ ሰው እንፈራለን። ከዛ ይልቅ ባለስልጣናትን እንፈራለን። ከዛ ይልቅ የመንግስት አካላትን እንፈራለን። ከዛ ይልቅ ጡንቻ ያላቸውን እንፈራለን። ከዛ ይልቅ መሳሪያ የታጠቁትን እንፈራለን። ማንም መሳሪያ ቢታጠቅ ማንም ጡንቻ ቢኖረው እግዚአብሔርን ከያዝክ ታሸንፋለህ። ቀላል እኮ ነው። የቀደሙት አባቶች እኮ ድል ሲያደርጉ አይተናል። ዳዊት አሸንፏል። እግዚአብሔር እረኛዬ ነው ያለው እግዚአብሔር እውነተኛ እረኛው እንደሆነ ስላወቀ ነው። በልዑል መጠጊያ ያለው ዳዊት ልዑል እግዚአብሔር መጠጊያ ስለሆነ ስላወቀ ነው። እግሮች እንዳይሰናከሉ በእባብና በተኩላ ትጫማለህ አለ። ይሄን የተናገረው ቅዱስ ዳዊት ነው። ተኩላ የተባለው እኮ አጋንንት እኮ ነው፣ ሌላ ነገር እኮ አለ። እባብ የተባለው እኮ የጥንት በኦሪት ዘፍጥረት ላይ ምዕራፍ 3 ተጽፎ እናገኘዋለን። እባብ ጥንት ጠላታችን ዲያብሎስ ነው። አንበሳና ዘንዶን ትረግጣለህ። ያም ሆነ የተለያየ ስም ቢኖራቸው ዛሬም በቤታችን አዳልሞቴ፣ ሻምበሶ፣ ጠቋር አባቡሌ፣ ወሰንጋላ እያን አደብዬ እያን የምንጠራቸው አጋንንቶች በመጽሐፍ ቅዱስ ደግሞ ዘንዶ፣ አንበሳ፣ እባብ፣ ጅብ ተብለው ስም ወጥቶላቸዋል ማለት ነው። እኛ ደግሞ አሞሽረን ወይዘሮ አድርገን አደላድረን ጥሩ ስም ሰጥተናቸዋል። ሻምበሶ፣ አዳልሞቴ፣ ጠቋር አባቡሌ፣ ወሰንጋላ ሌላ የተለያየ ስም ሰጥተናቸዋል። ከማንም ጋር አይኖርም። አንተ በረታቸው ነህ፣ አንተ መኖሪያቸው ነህ፣ አንተ መጠጊያቸው ነህ። እኔ እኮ እግዚአብሔርን አምነዋለሁ። እውነቴን ነው የምልህ። ክርስቲያን ነህ። አንድ ቀን ለተሰንበት ቤተክርስቲያን ቀርቼ አላውቅም ትላለህ፣ ግን ልብህ ከእግዚአብሔር ሸሽቷል። በስጋ መምጣት ወደ እግዚአብሔር ምን ያደርጋል? በስጋ መምጣት ምን ያደርጋል? በትዕቢት ወደ እግዚአብሔር መምጣት ምን ያደርጋል? በክፋት ወደ እግዚአብሔር ቤት መምጣት ምን ያደርጋል? ቅንነትና ቸርነት ሳይኖር ወደ እግዚአብሔር ቤት መምጣት ምን ያደርጋል? ምቀኛና ቅንቅን፣ ቀናተኛና ክፋተኛ ሆነ ወደ እግዚአብሔር ቤት ምትመጣ ምን ያደርጋል? ቅን መሆን ነው። ቅንቅን ከመሆን ቅን መሆን ያስፈልጋል። ቸር መሆን ያስፈልጋል። ደግ መሆን ያስፈልጋል። መሐሪ መሆን ያስፈልጋል። ትሑት መሆን ያስፈልጋል። እነዚህ የኢየሱስ ክርስቶስ ስራዎች ናቸው። እነዚህ የእግዚአብሔር ስራዎች ናቸው። ቅንነት፣ ደግነት፣ የዋህነት፣ ቸርነት፣ መልካምነት፣ ታማኝነት፣ አያችሁ፣ በጎነት፣ እነዚህ ኢየሱስ ክርስቶስ የከተመባቸው እውነተኛ ከተሞች ናቸው። እንደዚህ አይነት ሕይወት ያላቸው ሰዎች የክርስቶስ ማደሪያ ናቸው። መንፈስ ቅዱስ የማይለያቸው አምባ ማለት እንደዚህ ነው። እግዚአብሔር አምባ መጠጊያ ይሆናል። በደንብ አጥንታችን፣ በአይምሮ በልቦናችን ተጽፎ ለዘላለም ይኖራል። የማይጠፋው ስሙ ከኛ ጋር ይሆናል። የማይጠፋው ስሙ ጋሻ ይሆነናል። የማይጠፋው ስሙ መከታ ይሆነናል። የማይጠፋው ስሙ እንድናሸንፍ ያደርገናል። ዘላለም ጉልበተኛ ነኝ ብትል እግዚአብሔርን ካላስክ ነገ ጧት ስትወድቅ ትታያለህ። በቃ ስለዚህ ብዙ ጊዜ እግዚአብሔርን ከመፍራት ይልቅ ባለስልጣናትን እንፈራለን፣ ጉልበተኞችን እንፈራለን። እግዚአብሔርን ከመፍራት ይልቅ የማያስፈራው፣ የማያስደነግጠው፣ የማያስጨንቀው ነገር ያስጨንቀናል። የሚያስጨንቀው ነገር እኮ ነው። መራብ ከእግዚአብሔር ነው አይደል እንዴ? መጥገብም ከእግዚአብሔር ነው። ነገ ይርበኛል፣ ነገ ይጠማኛል ከማለት የዕለት እንጂ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ። በየት የምትኖር አባታችን ሆይ? በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ። በቃ እግዚአብሔርን ሳንፈራ ባለስልጣናትን ብንፈራ፣ እግዚአብሔርን ሳንፈራ ኃይል አላቸው የምንላቸውን ሰዎች ብንፈራ ሁልጊዜም እንወድቃለን እንጂ አናሸንፍም። ድል ማድረግ የሚቻለው ታማኙን እግዚአብሔርን ይዞ ብቻ ነው። በቃ ወደ ታመነው፣ ወደ ታማኙ፣ ወደ አምባ መጠጊያው፣ ወደማይክደው፣ ወደማይተወው፣ ወደማይንቀው፣ ወደማይለየው
አንተ ስትተማመንበት እሱ ታማኝ ሆኖ ወደሚጠብቅ ወደ እግዚአብሔር ስትጠጋ ሁሉም ይፈራል፣ ይጨነቃል። ሲያይ ሁሉም ይጨነቃል። ሲያይ ሁሉም ይጨነቃል፣ ይርዳል፣ ይንቀጠቀጣል ሲያይ። ምክንያቱም ታማኙን፣ አሸናፊውን፣ ድል አድራጊውን፣ መደገፊያውን እግዚአብሔርን ስለያዝክ ማንን ያዝ? በመጀመሪያ የእግዚአብሔርን መንግሥትና ጽድቁን ምን በሉ ፈልጉ። ይህ ሁሉ ምን ይልላቸዋል? ይጨመርላቸዋል። በሰማያት የምትኖር አባታችን ሆይ በሉ። አንልማኛው በሰማይ የምትኖር አባታችን ትላለች ያለሽ አንልም እኮ ብዙ ጊዜ እንጀራውንም ስትጋግረው ዝም ብለሽ ስንጋግረው ዝም ብለን እንጋግረዋለን፣ ስናቦካው ዝም ብለን እናቦካዋለን፣ ስንበላው ዝም ብለን እንበላዋለን። በቃ በስመ አብ የለ፣ ምስጋና ላንተ ይሁን የለ። ሁልጊዜ ብቻችን እንበላለን፣ ብቻችን እንኖራለን፣ ብቻችን እንኖራለን። ቤታችን ራሱ በብዙ አጥር የታጠረ ነው። የመጀመሪያው አጥር በግንብ የታጠረ ነው። ከግንቡ በላይ የኤሌክትሪክ ሽቦ መከላከያ አለው። ከዚህ በላይ ጥበቃ አለው። ከጥበቃው በላይ ወፍራም ጉልበታም ውሻ አለው። የሰንጋ ስጋ የሚበላ ውሻ አለው። አያችሁ፣ ይህ ሁሉ ጥበቃ ባለበት ቤት ውስጥ ትኖራለህ። ግን አንተ ደካማ ነህ። ሁልጊዜም ስትል ጉልበቴ ደከመኝ ነው የምትለው። ሁልጊዜም ስትል ሰውነቴ ዛለ፣ ሰውነቴ ፈዘዘ፣ ፀሐይ መታኝ፣ ደከምኩኝ። ሩጠህ ማሸነፍ አትችል፣ ተናግረህ ማሳመን አትችል። አያችሁ፣ ታግለህ መጣል አትችል። ግን ምን ሆኜ ነው አንልም እኮ። ምን ሆኜ ነው የለም እኮ። ለምንድን ነው ደካማ የሆንኩት አንልም እኮ። ለምንድን ነው ጡንቻዬ ደካማ የሆነው አንልም እኮ። በቤተ መቅደስ የሚያገለግሉት ቆሎ የሚበሉት አባቶች አጥንታቸው የወጣ ወዝ የሌላቸው ሁልጊዜ ጠውላጋ ቀጫጫ የሆኑት በእጃቸው ከያዙ አይለቁም። እጃቸው ጠንካራ ነው። በጾምና በጸሎት የጎለበተ ነው። የእኛ ሥጋ የጎለበተው በከብትና በፍየል በበግ ሥጋ ነው። አያችሁ፣ በኢየሱስ ክርስቶስ ሥጋና ደም የጎለበተ ማንነት የጎለበተ ሰውነት የለንም። ደሙን ጠጥተን ሥጋውን በልተን ሰውነታችን አልጎለበተም። በመንፈስ ቅዱስ አልታሸም፣ አልተሟሸም። ምንም አይነት ነገር ምንም አይነት ምግብ እንመገብ መዳበሪያ የገባበት ነው። ያን በልተን ነው እንዴ ታዲያ የምናሸንፈው? ያውን ሳንጾም ዓርብ ሮብ የለም እያጠራቀምን ማለት ነው። ያለ ልክ እንበላለን፣ ያለ ልክ እንኖራለን፣ ያለ ልክ እንናገራለን፣ ያለ መጠን እንኖራለን፣ ያለ መጠን ኃጢአት እንሰራለን። መጽሐፍ ቅዱስ ግን እንዲህ ይላል፣ በመጠኑ ኑሩ። በምን ኑሩ? በመጠኑ ኑሩ ይላል። ምኞታችን መጠን የለውም፣ ሐሳባችን መጠን የለውም፣ እቅዳችን መጠን የለውም፣ አኗኗራችን መጠን የለውም፣ አነጋገራችን መጠን የለውም። አንዳንዱ እኮ ለከት የሌለው ሰው አለ። በጣም እጅግ አስቸጋሪውና ክፉ ነገር እናትህ እንደዚህ ትሁን በመጠን ስለሚናገር ነው። አባትህን እንደዚህ ላድርገው፣ ይሄ በመጠን የመናገር ባህሪ ነው። ንቀታችን፣ ክፋታችን፣ ነውረኝነታችን እንኳን እርስ በርስ መገዳደል ቀርቶ እንኳን እርስ በርስ መተራረድ ቀርቶ ሌላም ውስጥ መክተት ይችላል። ይሄ ቤተ ክርስቲያን ብዙ ጊዜ ወንጌል ትሰብካለች። ክፉ መናገር፣ መጥፎ መናገር አስፈላጊ እንዳልሆነ መልካሞቹን ቀኖች ሊያይ የሚወድ ሰው ከንፈሩን ከክፉ አንደበቱን ክፉ ከመናገር ይከልክል ይላል። መልካምንም ይሻ ይፈልግ ይከተለው። ያን ጊዜ ክፉውን ቀን እናልፋለን። ሁሉም ኃይለኛ ነው፣ በኃይለኛው በእግዚአብሔር ጡንቻ ይደቃል። ሁሉም ኃይለኛ ነው፣ ከኃይለኛው ከእግዚአብሔር እግር ስር ይወድቃል። ምክንያቱም ከእግዚአብሔር በላይ ኃይለኛ ነን ስለምንል ማለት ነው። ውድ ክርስቲያኖች፣ እንግዲህ መጽሐፍ ቅዱስ የሚናገረው እንድንታገስ ነው። እግዚአብሔርን እንድንፈልገው ነው። ማንን እንድንፈልገው? እግዚአብሔርን እንድንፈልገው ነው። ማሸነፍ ከፈለግ እግዚአብሔርን ፈልገው። እግዚአብሔር የሚፈልጉትን እሱ ይፈልጋቸዋል። መደገፊያ አምባ መጠጊያ ይሆናቸዋል። ስለዚህ አለ
የሰማይ አዋፍም ምን በሏቸው ተመልከቷቸው፣ የሰማይ አባታቸው ምን ይላቸዋል አለ ይመግባቸዋል። እናንተ በምትጸልዩበት ጊዜ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ፣ የዕለት እንጀራችንን ስጠን በሉ ይላል። መቼ አባ ብለን ጠራን? አባታችን እንኳን ብለዋል። ጧት ተነስተን ዝም ብለን ነው የምንሄደው። ጧት ማታም ስንተኛ ዝም ብለን ነው የምንተኛው። ሌሊት እንቅልፍ የለንም፣ ቀንም እንቅልፍ የለንም። አእምሯችን እረፍት የለውም። ሁልጊዜ ስንባክን እንኖራለን። የሚያባክን የሚያንከራትት አባዜ አለብን። ልባችን ሳያርፍ አእምሯችን ሳይደላደል ወፍ ሳንል ሳንስቅ ሳንደሰት ሳይመቸን ሳይደላን በቃ በተኛንበት እናሸልባለን። ሁለተኛውን ሞት እንሞተዋለን። የትኛውን ሞት? ሁለተኛውን ሞት። የዕለት እንጀራችንን ስጠን በሉ። እናንተስ በምትጸልዩበት ጊዜ የሰማይ አባታችን ሆይ የዕለት እንጀራችንን ስጠን በሉ፣ በደላችንን ይቅር በለን በሉ ይላል። ተውት መበደሉን፣ በደላችን ይቅር በለን። በድለናል እንላለን እንደኛ እንላለን። አሁን በድያለሁ ትያለሽ ትላለህ። እኔ በድያለሁ፣ በእውነት አጥፍቻለሁ፣ ይቅርታ አድርግልኝ፣ ይቅርታ አድርጉልኝ እንላለን እንዴ? አንልም። በተአምር ይቅርታ እንዴ ውርደት እኮ ነው። ይቅርታ ውድቀት ነው መስሎ የሚታየን። ስለዚህ የዕለት እንጀራችንን ስጠን፣ ኃጢአታችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ኧረ ስንበድል ነው እንጂ የምንኖረው። አንዳንዶቹማ ለብዙ ዘመናት ሲበድሉ ኑረው አንድ ቀን የተበደሉ ጊዜ የአካባቢውን ሰው አንቀው ሊገሉ ነው የሚቀርቡት። የለመዱት መበደል እንጂ መበደል የማይወዱ ሰዎች አሉ። የለመዱት ማሸነፍ እንጂ መሸነፍ የማይወዱ፣ ሁልጊዜም ልምዳቸው ማሸነፍ፣ የሰው ደም ማፍሰስ፣ ሰውን መግደል፣ ሰውን ማረድ፣ ሰውን ማጥፋት፣ ሰውን ማሳደድ፣ ሰውን መጥላት፣ ሰውን ማሳቀቅ፣ ሰውን ማሸማቀቅ ልምዳቸው ስለሆነ አንድ ቀን የሚያሸማቀቅ ሲጥልባቸው እንቅልፍ አይመጣቸውም። ጉድጓድ ሲቆፍሩ ያድራሉ። በኃይለኛው በእግዚአብሔር ትከሻ ተደገፍ ክርስቲያን። ከዛ ውጭ ልታሸንፍ አትችልም። ማንም እኔ ኃይለኛ ነኝ የሚል ካለ እግዚአብሔርን ከያዝን እናሸንፈዋለን። ማንን ከያዝን እናሸንፈዋለን? እግዚአብሔርን ከያዝን እናሸንፈዋለን። እኛም የበደሉንን ይቅር እንደምንል እውነተኛ ክርስቲያን እንዲህ ብሎ እየጸለየ ከሆነ የበደልከውን ይቅር በል፣ የበደሉህንም እግዚአብሔር ይቅር ይላቸዋል፣ አንተንም ይቅር ይልሃል፣ እነሱም አንተን ይቅር ይሉሃል። ጠላቶችህ አሳደው ሊገሉህ እንደሚፈልጉ ሁሉ ጠላቶችህ አሳደው ይወዱሃል፣ አሳደው ይፈልጉሃል፣ አሳደው ያከብሩሃል፣ ይንከባከቡሃል። እግዚአብሔርን ነው ያስባልከው። እግዚአብሔርን ነው ያስባልከው። እግዚአብሔርን የሚይዝ ሰው ጊዜ ሲያሸንፍ ይኖራል። ያ እኛ የተዋህዶ ልጆች፣ እኛ ክርስቲያኖች የአሸናፊ የእግዚአብሔር ልጆች ነን። የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። የሰማይ አባት አለን። በሰማይ የምትኖር አባታችን ሆይ የምንለው፣ የዕለት እንጀራችንን ስጠን የምንለው፣ በደላችንን ይቅር እንዲለን የምንለምነው፣ እሱም በእምነትና በምንተማመንበት ማንነታችን በልባችን ሰሌዳ ላይ አልፎ ይቅር ይለናል። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ የጨመረ መጨመር የሚችል ማን ነው? ይሄ ጥያቄ ነው። ከዚህ ከቁመቴ በላይ ለአንድ ሰከንድ ተጨንቄ ወይም ለ2 ዓመት ለ3 ዓመት ወይም ለ1 ሰዓት ለ1 ደቂቃ ተጨንቄ ያጠረው ሰውነቴ ወይም ቁመቴ ማግዘፍና ማስረዘም ማሳጠር አልችልም። ስለዚህ ከእናንተ መካከል ተጨንቆ ቁመቱን ረጅም ያደረገ ማን ነው? በቁመቱ ላይ ስንዝር የጨመረ ማን ነው? ማንም የለም። ስለዚህ ስለምትለብሱት ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት አድርጎ እንደሚያሳድጋቸው ልብ አድርጋችሁ ተመልከቱ። የሜዳ ምኖችን፣ የምድረ በዳ አበቦችን፣ ሰው በሌለበት ቦታ የበቀሉትን እንዲያው በከንቱ እንዲያው ዝም ብሎ ምድረ በዳውን የሚያስጌጠው እግዚአብሔር የምንተማመንበት አምላካችን ነው። ስለዚህ የሜዳ አበቦችን ተመልከቱ። አይደክሙም፣ አይፈትሩም። ነገር ግን እላቸዋለሁ ሰለሞን እንኳን
በክብሩ ሁሉ ከነዚህ እንዳንዱ አለበሰ ማለት በምድረ በዳ እንዳሉት ሜዳዎች፣ ተራራዎች እግዚአብሔር እንዳሳበባቸው፣ እግዚአብሔር በአበባ እንደሞላቸው፣ እግዚአብሔር በአበባ እንዳሽቆጠቆጣቸው ተራራዎች ሰለሞንን እንኳን ከነዚህ ተራራዎች ወይም ከነዚህ ምድረ በዳዎች እንዳንዱ አለበሰም። ክብሩ ዝቅ አድርጎ ለእግዚአብሔር ሲያገለግል የኖረ ነው። ስለዚህ ከምድረ በዳው ከሚረግፈው አበባ ልብስ መስሎ ከሚታየው ከተጌጠውና ከተዋበው ከዛ ሁሉ እንበልጣለን። እኛ የማን ልጆች ነን? እኛ የእግዚአብሔር ልጆች ነን። እግዚአብሔር ግን ዛሬ ያለውን ነገ ደግሞ ወደ ቶን ዛሬ ያለውን ነገ ወደ ቶን የሚጥል ከሆነ የሜዳ ሳር እንዲሁ ነው። እንዲሁ የሚያለብሰው ከሆነ ከእናንተ እምነት የጎደላችሁ እናንተማ ይልቁኑ እንዴት አድርጎ እግዚአብሔር አይረዳችሁም አይንከባከባችሁም? እንዴት ከነዚህ አትበልጡም አትሻሉም? እኛ ከሁሉ እንበልጣለን። ከሁሉ ከምን እንበልጣለን? ከሁሉ እንበልጣለን። ከሁሉ ከሚታየው እንበልጣለን። ከማይታዩ ከረቂቃን ለእኛ ጠባቂ ሁነው ከቆሙት ከቅዱሳን መላእክት ሳይቀር እኮ እኛ እንበልጣለን። ክርስቲያኖች እኛ እንበልጣለን። ስለዚህ እኛ የምንበልጠው ለምንድን ነው? ክርስቶስ ስለኛ ሞቶ ተገርፎ መከራን ተቀብሎልናል። ለመላእክት አይደለም ኢየሱስ ክርስቶስ መከራን የተቀበለው። አትጨነቁ። እንግዲህ ምን የሚያስጨንቃችሁ ነገር ሳይኖር እግዚአብሔርን ተስፋ በማድረግ ኑሩ ነው የሚለው። አትጨነቁ። ምን አትበሉ? ለምን እንደምንጨነቅ ማሰብ አለብን። እግዚአብሔር ከኔ ጋር ነው። የእግዚአብሔር ልጅ ነኝ። ወደ እግዚአብሔር ቤት እሄዳለሁ። ስጋውን እበላለሁ፣ ደሙን እጠጣለሁ። ለምንድን ነው የምጨነቅ? ለነገሩ ስጋውን የሚበላ ሰው የለም። አሁን እኮ ቀርቷል። የሚቆርቡ ሕፃናት ናቸው። ታዛዥ ሕፃናቶች ታዝለው ይመጣሉ፣ ቆርበው ወደ ቤታቸው ይሄዳሉ። ተለይተው ይመጣሉ፣ ቆርበው ደግሞ እኮ አስቀድሰው ቢቆርቡ እኮ ጥሩ ነበር። ተኝተው አርፍደው ልክ ስጋው ደግሞ ሲወርድ እያጋፉ አምጥተው ያቆርቧቸዋል። ሕፃናት ታዛዦች ስለሆኑ በወላጆቻቸው። መጀመሪያ ወላጅ ካልተባረከ የወለድከው ልጅ የሚባረክ አይደለም። መጀመሪያ አንተ ተባረክ፣ ከዛ በኋላ ነው የወለድከው ልጅ የሚባረከው። አንተ ካለመባረክ የተነሳ የገዛ ልጅ መጥረቢያ ይዞ ይቆርጣሉ የሚነሳው። ዛሬ ልጆቻችን ሊገሉና እንደሚያሳድዱን አይደል? እናቱን እናትሽ እንደዚህ ይሆንልሽ እያለ የሚሳደቡት ያለ የምትኮሪበት ልጅ እኮ የለሽም። ለምን? በእግዚአብሔር አትተማመኝማ። የእግዚአብሔር ክብር በአንቺ አልተገለጠም፣ በአንተ አልተገለጠም። ስለዚህ በወለድከው ልጅ ላይ ማዘዝ አትችልም፣ መብት የለም። የወለድከው ልጅ እንደ ዲያብሎስ እንደ ሰይጣን ኃይል ሆኖ መጥቶ ሊያጠፋ እንዴት ወላጅ እናቱን እናትህ እንደዚህ ትሁን ይላል? እንዴት በወላጅ እናቱ ላይ ቦክስ፣ እንዴት በወላጅ እናቱ ላይ ዱላ፣ እንዴት በወላጅ እናቱ ላይ ሌላ ችግር ያመጣል? ዛሬ ሕፃናቱን ተመልከቷቸው። መለማመጃቸው እናታቸውን መሳደብ ነው። መለማመጃቸው አባታቸውን መሳደብ ነው። መለማመጃቸው መጀመሪያ ቤተሰባቸውን በመስደብ ነው የሚጀምሩት። ለምን? ቤተሰቡ የመንፈስ ቅዱስ ማደሪያ አይደለም። የእግዚአብሔር መንፈስ ከሱ ጋር የለም። ስጋውን አይበላም፣ ደሙን አይጠጣም። ስጋውን የሚበሉትን ደሙን የሚጠጡትን እያየ ይኖራል። እንዲያውም እንደዛ ሆኖ ስጋውን የሚበሉትን እያየ በቡዳ የሚባላ ሰው አለ። ግርማችሁ ነገር ማለት በመንፈሳዊ ማንነታቸው ቀንቶ ዛሬ በየጸበል ቦታው ሲያለቅሱ ነጭ ልብስ ለብሳ ቅዱስ ቁርባን ልትቀበል ስትል አየኋት ይላል። ይህ ትውልድ ቡዳ ነው። እንዴት አለ ይህ መንፈስ ቅዱስ ያላደረበት ትውልድ፣ አይምሮ ልቦናው በእግዚአብሔር ያልተገራ ትውልድ፣ ጉልበቱ ለስግደት ለጸሎት ያልተመቸ ትውልድ፣ አንደበቱ ለስድብ የተዘጋጀ ትውልድ ታዲያ እንዴት ብሎ የመንፈስ ቅዱስ ማደሪያ ይሆን? ሁላችንም ዛሬ ያጋንንት ማደሪያዎች ሆነናል። ወንድሞቻችንን የምንገል የምናሳብ አጣም እንዴ? በሰሜኑ ክፍል የአንድ ሀገር ልጆች ሆነን አንዱ የጭካኔያቸው ናቸው። ሰው እንዴት አጋድሞ ይታረዳል? ነፍሰ ጡር እንዴት በጥይት ይመታል? እንዴት ሕፃናት ላይ ቦምብ ይፈነዳል? ታዲያ ታዩን እንዴ? ምንድነው? ደም የሚፈልግ ነፍሰ በላ አጋንንት ያደረብን ሰዎች ነን። ከእግዚአብሔር መንፈስ ቅዱስ ከማረጉ ከቅድስናው ከመንፈሳዊው ክብሩ ርቀናል። ምን ብለናል? ለዚህ ታዲያ ከዚህ ለመውጣት ወደ እግዚአብሔር መጮህ ያስፈልጋል። ስለዚህ እግዚአብሔር አስቀድሞ ሲናገር ምንድነው ያለው? ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ። በቃ ሌላ ነገር አያስፈልገንም። መጀመሪያ የምትወድቅበትን የምትጠጋበትን ፈልግ። እግዚአብሔር እኛን የፈጠረን
የምንንቀሳቀስበትን አመቻችቶ የምንበላውን አመቻችቶ የምንጠጣውን አመቻችቶ የምንኖርበትን ፕላኔት አመቻችቶ ሕግ እንዲያውም በአእምሯችን ላይ ጽፎ እኛ እኮ ከአእምሯችን ሕግ የሸሸን ያመለጥን ሰዎች እኮ ነው። ከአእምሯችን ሕግ ላይ ምንጊዜም ቢሆን ሁልጊዜ ስናጠፋ ሁልጊዜ ጭንቅላታችን አይከሰንም። ትዝ አይላችሁም እናቶች አታስታውሱ? የሆነ ነገር ስናደርግ ህልከኛ ሆነን እንኳን መጥፎ ነገር እያደረግን ጭንቅላታችንን ይቆጠቁጠናል፣ ይወቅሰናል። ለዚህ ለጭንቅላታችን አንገዛም ብለን ግን ኃጢአት እንሰራለን። በቃ እናደርጋለን። ክፉዎች ነው ነበር። አምላከ ቅዱሳን ወደ መንግስቱ ወደ ጽድቁ ወደ ቅድስናው ተራራ ይምራል። የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። እግዚአብሔር አምላክ ሁሉን ይጨምርልን፣ በቸርነቱና በጸጋው ይጠብቀን። በተማርነው ትምህርት 30 60 እስከ 100 አፍርተን የመንግስቱ ወራሾች እንድንሆን እሱ ይፍቀድልን። ለጌታዬ እግዚአብሔር ስላደረገልን እከፍለዋለሁ። ለጌታዬ ለእግዚአብሔር ስላደረገልን እከፍለዋለሁ። ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? ላመስግነው እንጂ ሌላ ምን እላለሁ? ለጌታዬ ለእግዚአብሔር ስላደረገልን እከፍለዋለሁ። ለጌታዬ ለእግዚአብሔር ስላደረገልን እከፍለዋለሁ። ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? ላመስግነው እንጂ ሌላ ምን እላለሁ? ለእመቤቴ ለድንግል ማርያም ስለ ውለታ እከፍላታለሁ። ለእመቤቴ ለድንግል ስለ አማለደችኝ እከፍላታለሁ። ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? ላመስግናት እንጂ ሌላ ምን እላለሁ? ለጌታዬ ለእግዚአብሔር ስላደረገልን እከፍለዋለሁ። ለጌታዬ ለእግዚአብሔር ስላደረገልን እከፍለዋለሁ። ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? ምን እንከፍለዋለን? እስኪ ንገሩኝ፣ ምን እንከፍለዋለን? እንዲያው አለን ከምንለው ነገር ብንሰጠው ይገባዋል? ይመጥናል? ለእግዚአብሔር ይቻላል? በፍጹም። ለአንቺም ለአንተም ለሁላችንም አድርጎልናል። ግን ያን ውለታ ረስተናል። እኔ በግሌ እግዚአብሔር ሁልጊዜ ያደርግልኛል። ሁልጊዜ ስወድቅ በክንዶቹ እየደገፈ ስወድቅ፣ ያውም ደግሞ በራሴ ሳይሆን ሌላ ጠላት ሲጥለኝ እንኳን ማለት ነው። ክርስቲያኖች
እራሳችሁ በፍላጎታችሁ ሳይሆን እየወደቃችሁ ሌላ ጠላት እንኳን ሲጥላችሁ ማንም ያነሳው ጠላታችሁ እንኳን ሲጥላችሁ ጠላታችሁ ሲስቅባችሁ ጠላታችሁ ሲዘብትባችሁ እግዚአብሔር ግን ገበና ከታች የውስጣዊ ማንነታችን የቆሸሸው ማንነታችን ያውቃል እኮ ግን ያ ነውራችን ያ ክፋታችን እንዳይወጣ ደብቆ እናትም አታደርገው ወላጅ አባት የሥጋ አባታችን የማያደርገው ተንከባክቦ ከወደቅንበት እያነሳ ወደ ከፍታው ማማ እያወጣ አሸናፊዎች እያደረገ ባለማረግ እያደረገ ለዚህ ጊዜ ያደረሰን እሱ ነው። ወጣችሁ ንስሐ ገብተን ሥጋውን እንብላ። ምንም በዚህ ጊዜና በዚህ ወቅት በዚህ ሰዓት ቀንና ሰዓት የምንዝናናበት ላይ የሚመች ጊዜ ያለ እንዳይመስላችሁ። ቁጭ ካለበት ጊዜው እየመሸ ነው። ቁጭ ካለበት ደግሞ ሙተን እንዳንቀር ንስሐ ሳንገባ አምላከ ቅዱሳን እግዚአብሔር ይጠብቀን፣ ለንስሐ ሞት ያብቃን። የአምላክ እናት የወላዲተ አምላክ ጸሎቷ፣ ምልጃዋ፣ ቃል ኪዳኗ፣ በረከቷ ይለየን፣ ይቆየን። ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስለ ዝማሬው ስሙ የተመሰገነ ይሁን። ዝማሬ መላእክት ያሰማችሁ። ወደ አባታችን ለጸሎት ለመምህራችን ለመምህር ባንካዎች ቃሎት ያሰማልን፣ ቃሎት ያሰማልን። የእድሜያቸውን ሰፊ አድርግልን። የራቀውን አቅርበው የቀረበውን